ኦንቶሎጂካሊ ሰው ናቸው መልአክ አይደሉም እንግዲህ አምላክም አይደሉም ራሱ የሚመለኩም አይደሉም አምላክ የሚመለክ ነው እነሱ አምላክ አይደሉም ሰው ናቸው አዎ አሁን ኦኬ ሁሉም ሰው ናቸው አሁን መጻጉርሳ የሚላል እዚህ ጋር ዳዊት ተላላኪ እንደ ይስሐቅም አብርሃም ተላላኪ ኢየሱስ ክርስቶስ እንደ እነሱም ተላላኪ ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻውን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ መልእክተኛ ነው ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይ እንደዛ ነው የቃል ኪዳኑ መልእክተኛ ይመጣል የምትወዱት የቃል ኪዳን መልእክተኛ ይመጣል ነው የሚለው ስለሱ ሲናገር በትንቢት መልእክተኛ ነው የፈጣሪ መልእክተኛ ነው እሺ እኛ ክርስቲያኖች ግን ለምሳሌ ሰው ነው እንደ ያመልካለው እንደ ነው ነገሩ አዎ ሰው ነው ያመለካችሁ ያላችሁት ምንም ጥርጥር የለውም መለኮት የተዋደው ሰው ብላችሁ ነው የምታምኑት ሰው ነው መታመኑት ሰው እንደ ሞቱ ተነስቷል የሚባለው በየአመቱም ኢየሱስ ክርስቶስ ሞት ተነስቷል ታዲያ ምንድነው እና አምላክ ነው የሚሞተው እንዴ ሞተር የተነሳለ መጥቶት ያለ መጻውርሳ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው ሰዎች ሊያዩትና ሊቀርቡ በማይችለው ብርሃን ውስጥ ይኖራል አንድ ሰው እንኳን አላየውም ሊያየውም አይቻልም ማለት የሚሞት አይደለም ራሱ ዕንባቆም 1:12 ላይ እንደዛ ነው አንተ የተቀደስክ አምላክ ነህ አትሞትም ነው የሚለው አትሞትም የሚሞት አይደለም የሚሞት አምላክ የለም ራሱ አምላክ ከሞተማ ጽንፈ ዓለሙ ማን ሊያስተዳድር ነው ፈጣሪ ሞተ አንተ አይደለም ሞተ ይቅርና አንተ እጅ ላይ ሻይ ይዘህ እንቅልፍ ሽልብ ቢያረግ ሻዩ ምን ይሆናል ይደፋል ተመስገን ምን ይሆናል ይደፋል ፍጥረት ዓለም ፈጣሪ ሞቶ ፍጥረት ዓለም ዝም ብሎ የሚኖር ይመስላል ይኖራል አይኖርም ያ ነው ያለው ነገር ስለዚህ ፈጣሪ ሞተ ፈጣሪ አሁን ፈጣሪ ከሞት የሞቱን ይነሳል እያሉ እየሰበኩ አይደለም አሁን መጻጉርሳ አይደለም እንዴ ወይ የሞተው ሰው ነው በቃ አለቀ ከሞተም ሰው ነው የሞተው ከሞተሽ ኢየሱስ ክርስቶስ የሞተው እንደን ነው የሞተው ሰው ላይ እንደ አይን የሚያየው ሰው መጀመሪያ አይን ያል እሱ ካወራ ለምሳሌ እጅ የሌለውን እውነት ነው ሙት ያስነሳ ነበር ሽባ ይተረትር ነበር ለምጻምን ያነጻ ነበር እሱ እኮ ሰው ልጅ እንዴት ሆኖ ነው የሚያርገው አለው እና አሁን እሱ ነገር አገባኝ ሰው ልጅ ያንን ነገር አድርገውታል ማቴዎስ ወንጌል ምዕራፍ 10 ላይ እንደዛ ነው ሙት ያስነሱ ነበር ሐዋርያቶች ሙት አስነሱ ብሎ ልኳቸው ነበር ኢየሱስ ጣቢታ የምትባል ሴት ሐዋርያ ሥራ ምዕራፍ 9 ላይ ጴጥሮስ አስነስቷል ሙት አስነስቷል ኤልሳና ኤልያስም ሙት አስነስተዋል ምን ትላለህ ሙት አነስተ ኦኬ ሙት አስነስተዋል አዎ ስለዚህ ሙት ማስነሳት ለአንድ እምነት ማረጋገጫ ማስረጃ ሆነ አሁን እዚህ ጋር እሺ ሙት ማስነሳት ለአምላክነት ማስረጃ መሆን አይችልም አምላክነትን አይደለም ያሳየው አያሳይም አሁን ኢየሱስ ክርስቶስ እዚህ ጋር በመጻጉርሳ ምን ያለ መሰለ አሁን ለመጻጉርስ ላይ ውሃ ውስጥ መንገድ አለ እሳት ውስጥ መንገድ አለ ብሎ እየሰበከ ነው ሰው ልጅ እንደ እሳት ውስጥ ያልፋል እንደ ውሃ ውስጥ ያልፋል እግዚአብሔር ለምን ያለፈ ያለው እኛም ያመልከው አምላክ እስራኤላውያን ከግብጽ ባርነት ከወጡ በኋላ በኤርትራ ባህር ግድግዳ ሆኖ በውሃ ውስጥ አልፈዋል እውነት ነው አናንያ አዛርያና ሚሳኤል የሚባሉት ትንቢተ ዳንኤል ምዕራፍ 3 ቁጥር 23 ላይ እሳት ውስጥ ተጥለው በእሳት ውስጥ ሳይነካቸው ሳያቃጥላቸው አልፈዋል ታምር ነው ዳንኤል ምዕራፍ 6 ላይ ዳንኤል የአንበሶቹ ጉድጓድ ውስጥ ተጥሎ ምንም እንስሳቶቹ ሳይበሉት ተርፈዋል ይህ ምንድነው ታምር ነው ታምር የለም አላለም ታምር አለ እና ይሄን ይመስላል ወንድማችን በርታ እሺ እሺ መጣለሽ ታንኪዩ ሌላ ጊዜ መጣለሽ አጠገብ ሙስሊሞች አሉ እንዴ አዎ አለ እዚህ ጋር ተከራከረ ከነሱ ሙስሊሞች አሉ እንዴት ብዬ አሁን እነሱ ሙስሊሞች አሁን እዚህ ጋር የኔ ጎድኞች ሙስሊሞች ስለሆኑ ኢየሱስ ክርስቶስ ሞቶ ተነስቷል እነሱ ሰው ልጅ ነው እያሉ እንዴት ነው ሰው ልጅ ምን ነው ብዬ አሁን አንተ ጋር በቲክቶክ ላይ አይቼ ላይቭ ላይ አይቼ በዛ ነው ከገባሁት
እኛ የሚያመልከው አምላክ ያድናል ይታደጋል ይባላል። ከምን ያድናል የሚለው ነገር መብራራት አለበት። ምክንያቱም ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ ማለትም ክርስቶስ ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱም ተሰማለት ይላል። እርሱ ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ከሞት እንዲያድነው ጸሎት ጸልየዋል። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ ከዚህ ሰዓት አድነኝ ብለዋል። ማን ነው እርዳታ የጠየቀው? አድነኝ ብሎ እርዳታ የሚጠይቀው ማን ነው? ፈጣሪ። ፍጡር ነው ጠያቂው ማን ነው? አድነኝ እያለ የሚጠይቀው ማን ነው? ፈጣሪማ ጥራት ይገባው። ከማንም እርዳታ አይፈልግም። እሱ ይረዳል እንጂ አይረዳም። እርዳታ የሚጠይቀው ማን ነው? እግዚአብሔር ይበላል ይጠጣል እንዴ? አይበላም። የሚበላውና የሚጠጣው እኮ አሁን ይኸውልህ ራሱን አድነኝ ብሎ የሚጣራ ወደ ማን ነው? የናዝሬቱ ኢየሱስ። የናዝሬቱ ኢየሱስ አድነኝ ብሎ የሚጣራ ወደ ማን ነው? ወደ ፈጣሪ። ስለዚህ ማን ነው ፈጣሪ? ወደ የሚጣራበት አድነኝ የሚለው ማንን ነው? ያ ፈጣሪ ማን ነው? ፈጣሪ እኮ አንድ አይደለም እንዴ? ምን ሁለት ሶስት ፈጣሪ አለ እኮ። አንድ ፈጣሪ ካለ ወደ ፈጣሪ ሶስት ይኖራል። ስላሴ ማለት ኦርቶዶክስ አሁን ለምሳሌ ኦርቶዶክስን በማርያም ያምናሉ። አሁን ለምሳሌ እኛ በክርስትና ኢየሱስ እያመንን ነው። አሁን አንተ እዚህ ዛሬ ምንድነው ኢየሱስ እና ሞት ሰው ልጅ ከሆነ እኛ ሰው ልጅ ነው እንደ እያመልከ ያለው አሁን እስከ ሰው ልጅ ነው እንደ የሞቶ የተነስቷል ብለ ያወራነው ሰው ነው ብላችሁ ካመናችሁ ያ ሰው ደግሞ ፍጡር ነው ካላችሁ ከማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ ፍጡር ከሆነ ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ ሜካኒካል ፈንክሽን እና ኬሚካል ሪአክሽን አድርጎ የመጣ ነው እያመለካቸው ያለሽ አላት። ጽንስ ወንድ ልጅም ትወልጃለሽ። ወንድ የስጋ መደብ የወንድ የተወለደው ወንድ ልጅ ነው። ማርያም የወለደችው ወንድ ልጅ ነው። ጽንስ ነው። ጸንሳ የጸነሰችው ደግሞ ፍጡር ነው። የሰው ማንነትም ምንነትም ያለው ፍጡር ነው። ያንን ፍጡር እያመለካችሁ ነው ያላችሁት። ውጡ ነው የምንለው እኛ። ከዛ ነፃ ውጡ ነው እኛ የምንመልከው። ያድናል ይታደጋል ብለው አምላክ ነው እኛ የምናመልከው። ያድናል ይታደጋል። ምን ራሱም እኮ አንድ አምላክ ነው እያመልክ ያለው እኛ። አንተ አንድ አምላክ ነው የሚያድነው የሚታደገው ማለት ነው። መቼ አለ እሱ እንዴት አድነላል ፈጣሪ? እዛ ከሆነ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ሰዎች ያወጡላል። እስቲ የቻላችሁ አሚር ወይም ኡስታዝ ጀማል አልጀበርቲ አውጡለት። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አሁን ነው የፈለኩት። አንድ ፈጣሪ ያድናል ይታደጋል ብሎ የሞተ ይነሳል ብሎ አንድ ፈጣሪ ነው አለው። ማውጣት የሚችል ሰው አስገቡልኝ። ፈጣሪ አንድ ነው። እንዴት ሁለት ፈጣሪ መሆን ይችላል? ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አሚር ትችላለህ? አዎ እችላለሁ። በቃ አሚርን እንትን በለው። ቆይ ኡስታዝ አሚር ልምድ አለው ቶሎ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ዘራ እስቲ ና ትፈለጋለህ አንተ
ፈለጋል እዚህ ጋር ዳታ ኦኬ። እሺ ገብቻለሁ። እሺ አይ ደራን ነው ያልኩት። ደራን ነው ያልኩት። ኦኬ ትፈልጋለህ? እሺ ቀጥል። አሚር ይታያል፣ እዚህ ጋር ይታያል፣ ይታያል። ተመስገን። አቤ እሺ ቆይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ምን ይላል? አሁንስ ነፍሴ ታውካለች፣ ምንስ ስላለው ሰዓት አድነኝ፣ አድነኝ፣ አድነኝ። ማን ነው አድነኝ የሚለው? ኢየሱስን ማን ነው አድነኝ የሚለው? ታዲያ ኢየሱስን የሚያድነው ማን ነው? ያላለው አምላክ ሆይ አይዞህ እንዴት ነው? አድነኝ፣ አድነኝ፣ አምላክ ሆይ አድነኝ ይላል። ኦኬ ያው ይሄንን ይኸውና ኢንሻአላህ አንብበው። አድነኝ የሚለውን አገኘው። አሁን ወደ ደራ ልሂድ። አንተ ለጊዜው እረፍት አድርግ። እሺ ደራ እንዴት ነህ? ሰላም ወሂድ እንዴት ነህ? ተኝቼ እኮ ነው። ሰላም ነው አለው ይመስገን። እንግዲህ ያው ወገብን ያዝ አድርግና ችግር የለውም። መንገድ ላይ ለሰዎች መንገድ ላይ ስትሄድ ለሰዎች ትመሰክርላቸዋል አይደል? ለምሳሌ እንደ እንትን ጮህ ሳይሆን ሰውን በፈቃደኝነት አስቆሜ ነው ማወራው። ስለ ኢየሱስ ነው አይደል የምትመሰክርለት? በሰው ፊት ስትመሰክርለት በአንተ በመስካሪውና በተመስካሪና በሚመሰክርለት መካከል ምንድን ነው ልዩነቱ? ልዩነቱ አማኝና ኢአማኝ ኖ አይደለም። የጠየኩ ጥያቄ እንትን አይደለም። ልዩነቱ የጠየኩ ኦንቶሎጂካሊ ምንድን ነው ልዩነቱ ነው፣ እና ሜታፊዚካሊ ነው። አንተ ፈንክሽናሊ ነው እየጠየቀ ያለው። ምንድን ነው ልዩነቱ? እኔና መስካሪው ነው ወይስ የሚመሰክርልህ? ለምሳሌ አንተ አሁን ስለ ኢየሱስ ትመሰክራለህ አይደለ? ስለ ኢየሱስ ስትመሰክር አንተ መስካሪ አለ፣ ተመስካሪ አለ፣ የሚመሰከርለት አለ። ስንት አካል አለ? በአካል ካስቀመጥ ነው 3 ነው። እሺ እኔ ያለው የሚመሰከርለት ሰው አለ። በአካል በማንነት ለማለት ፈልጌ ነው። የሚመሰከር ስምንት ላይ ግባ። አሚር ቶሎ በል። በአባቴ ፊት ሉቃስ 12:8 ላይ ግባ። አሚር ኖ እሱን አይደለም። ኧረ እኔ እሱን ሌላ ነው ጥያቄ። ሉቃስ 12:8 አሚር ጉድ በል። ይህንን ጥቅስ እንዴት ትረዳዋለህ? እላቸዋለሁ በሰው ፊት የሚመሰክርልኝ ሁሉ አለ፣ የሰው ልጅም ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል አለ። በማን ፊት ነው የሚመሰክርለት? በእግዚአብሔር ፊት። ምን ብሎ ነው የሚመሰክርለት? በእግዚአብሔር መላእክት ፊት የሚመሰክርለት ስለ እኔ መስክረዋል ብሎ ነው። መስካሪ ነው። ስለ እኔ ያጸድቅልኛል በመጨረሻ ቀን ማለት ነው። ኢየሱስ ሲገለጥ በማን ፊት? በእግዚአብሔር መላእክት ፊት፣ በመላእክቱ በቅዱሳኑ ፊት፣ በመላእክቱ ፊት ይመሰክርልኛል። ስለዚህ በመላእክቱና በኢየሱስ መካከል ኦንቶሎጂካል ዲፈረንስ አለ? አልገባኝም። የባህሪ ልዩነት አለ። በፊት ለፊት የሚመሰክረው ኢየሱስ መስካሪው ነው። እኔ በሰው ፊት ስመሰክርለት ማለት ነው። ስመሰክርለት የሚመሰክረውና መስካሪና ተመስካሪ አልገባኝም። መስካሪና ተመስካሪ አንተ ለኔ ስትመሰክርልኝ
የሚመሰከርልኝ የምትመሰክረው አዎ ስትመሰክር ማለት ነው። ስትመሰክር አንተ ስለ ኢየሱስ ስትመሰክርለት በአንተና በኢየሱስ መካከል ኦንቶሎጂካል ዲፈረንስ አለ ወይስ የለም? አለ እንጂ እሱ አምላክ እኔ ደግሞ ሰው ባሪያ፣ እሱ ጌታ እኔ ባሪያ። በቃ እሺ። ኢየሱስ ፊት የሚመሰክረው ለልጆቹ ነው የሚመሰክረው፣ ለእኔ ማለት ነው። ለእኔ ይመሰክርልኛል። ለመሰከሩለት ሰዎች ይመሰክራል አይደል? አዎ ትክክል። አንተ ስለመሰከርክ ማለት ነው። ራዕይ 3:5 ላይ ራዕይ ዮሐንስ ምዕራፍ 3 ቁጥር 5 ላይ በደንብ ተከታተሉኝ ያጀማ። ራዕይ 3:5 የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙን ከሕይወት መጽሐፍ አልደመሰስም፣ ለስሙ መሰክራለሁ አለ። በማን ፊት ነው የሚመሰክርለት? በአባቱና በመላእክቱ ፊት። ያ ቅድም ያልኩ ማለት ነው። ተመሳሳይ ነው እኮ። በአባቱ ፊት ምን ይመሰክራል እኮ? በአባቱ ፊት ሲመሰክር ምን ብሎ ይመሰክራል? ስለ እኔ ነው የሚመሰክረው እኮ። ምን ብሎ ይመሰክራል? ሆነ እኔ ያደረኩት እኮ። አሁን መስካሪ ሆኖ ማን ነው የሚመሰክረው? በማን ፊት ነው የሚመሰክረው? ኢየሱስ የሚመሰክረው በማን ፊት? በማን ፊት? አንድ ነው። ስለመመስከር አይደለም ጥያቄው። ስለመመስከር አይደለም ጥያቄው። ጥያቄው ስለመመስከር አይደለም። አሁን ይኸውልህ፣ ቆይ የሚመሰክረው ምን ብሎ ይመሰክራል? በአብ ፊት አብና ራሱ ብሎ ይመሰክር። ቆይ በመላእክት ፊት ሲመሰክር የግድ መላእክቶችን ለኔ እንደዚህ መስክሮልኛልና ብሎ ኢየሱስ ጌታ ነው ብለህ ስለመሰከርክለት ያንን ምስክርነት አይቶ ኢየሱስ በመላእክት ፊት ይመሰክራል። አረ ለኔ እንትን ብሎልኛል እያለ አይደለም። እኔ አሁን በመላእክት ፊት እንደሚመሰክር ሁሉ በማን ቆይ ጥያቄው ላይ ፎከስ አድርግ። እኮ ነው መስካሪ ሆኖ የሚቀርብ በማን ፊት ነው የሚመሰክረው? በአባቱና በመላእክቱ ነው። አይጠየቁ ጥያቄ መስካሪው ማን ነው አይደለም። ወደ ላይ ተመለስ። የብሉይ ኪዳን የመጨረሻው ሚልኪያስ ምዕራፍ ስንት አልከኝ? ምዕራፍ 2 ቁጥር 14 ምዕራፍ 2 ቁጥር 14 ላይ እሺ ምስክር መሆኑን እኮ እናምናለን። ምንድን ነው ጥያቄ? እግዚአብሔር በአንተና ይኸው በማና በማን ነው ምስክር መሆነዋል? እግዚአብሔር እሱ አይደለም ዋናው ፖይንት።
ጠየቅኩም ሆኖ አልጠየቅኩም። ስለቀረበ እንደዛ አብ አይደለም ኢየሱስ አምላክ ነው አልጠየቅኩም አልጠየቅኩም። ኖ አይደለም እንደዛ አይደለም የጠየቅኩ። በደንብ ልብ አድርግ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 14 ላይ ያመጣው ጥቅስ እኔን ነው የሚደግፈው። አንዴ ቆይ እንደማመጥ አንዴ አይ እንደዛማ ከሆነ ጥሩ አይደለም። ራሱ የምር ድራ በቃ ልቀየምህ ነው። እግዚአብሔር በማንና በማን መካከል ነው ምስክር የሚሆነው የሚለው እዚህ ጋር በማንና በማን መካከል ነው የሚለው እዚህ ጋር እግዚአብሔር በአንተና በልጅነት ሚስት መካከል እኮ ምስክር ነው። ስለዚህ ምስክር ሲሆን ግን ከሆነ ምስክር ነው። አዎ እግዚአብሔር ምስክር ነው። አዎ ይመሰክራል። መስካሪ ነው። ይመሰክራል ነው ማለት እግዚአብሔር እኮ ስለ ልጁ መስክሯል አይደል? የምወደው ልጅ ይኸውልህ፣ ቆይ ላሳይህ፣ ተመሳሳይ አርጊውመንት ላሳይህ። አንደኛ ዮሐንስ መልእክት አውጣው። ይሄንን ለዚህ ላውጣ። አንደኛ ዮሐንስ መልእክት አውጣለት አንዴ፣ ምዕራፍ 5 ላይ አውጣለት። ምዕራፍ 5 አንደኛ ዮሐንስ መልእክት ምዕራፍ 5 አንተን ነው የምደግፈው። ይሄንን ቁጥር ስንት ኡስታዝ? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 10 አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 10 ላይ ልብ አድርግ። እዚያ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው አለ። የሚመሰክረው ለማን ነው? ለእኛ ነው የሚመሰክረው እግዚአብሔር። በእግዚአብሔር የማያምን ግን እግዚአብሔር ስለ ልጁ የመሰከረው ምስክርነት ስላላመነ ሐሰተኛ አድርጓልና አለ። እግዚአብሔርና ልጁ ማለት ዲፈረንስ አላቸው። ኢየሱስና እግዚአብሔር ዲፈረንስ መኖራቸውን ነው የሚያሳዩ። እኔ የጠየቅኩ ጥያቄ ራዕይ ዮሐንስ ኡስታዝ መልሼልሃለሁ። በአምላክና በመላእክት ፊት አልኩኝ። ኖ እኔ የጠየቅኩ ጥያቄ ሲመሰክር ምን ብሎ ነው የሚመሰክረው? ምን ብሎ ይመሰክራል? እግዚአብሔር የሚመሰክረው በባልና በሚስት መካከል ነው። ሲመሰክር የሚመሰክርላቸው ሰዎች መሀል ላይ ገብቶ ሲያወራ የሚያዳምጠው ሰው ያስፈልጋል። ማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ስለዚህ አለ በሰው ፊት አይጻፍ ግን የሚመሰከርለት መስካሪ ሆኖ በሰው ፊት አለ በሰው ፊት የሚመሰክርልኝ አለ። ምን ብሎ ነው በሰው ፊት የሚመሰክርለት አማኝ? ኢየሱስ ጌታ ነው ተጽፏል። ምን ብሎ እንደሚመሰክር በቃ እንደዛ ለሚመሰክር ልጅ ሁሉ እኔ ደግሞ አለ በሰማያት ቆይ አንዴ እንጂ በሰው ፊት የሚመሰክርልኝ ሲል እኔ የምመሰክረው አንተ ስለ ኢየሱስ ለመመስከር ለእኔ ለምሳሌ ልትመሰክርልኝ ከፈለግ በአንተና በእኔ መካከል ሜታፊዚካል ዲፈረንስ አያስፈልግም ወይስ ያስፈልጋል ለመመስከር? ባለው በአባቴ ፊት እመሰክርለታለሁ አለ። ምን ብሎ ነው የሚመሰክርለት? በአባቱ ፊት አልተጻፈም። እንዲህ ተብሎ ይመሰክራል ተብሎ አልተጻፈም። በመላእክት ፊት ምን ብሎ ነው የሚመሰክረው? ቆይ በመላእክት ፊት ምን ብሎ ነው የሚመሰክረው? አልተጻፈማ። ወሂድ እንዴ አይጻፍ ግን አየህ በመላእክት ፊት ለመመስከር መላእክትና ኢየሱስ መነጠል አለባቸው። ሜታፊዚካሊ ይመጣል እኮ ይሄ እኮ አሁን በኋላ ሲመጣ እኮ የሚሆን ነገር ነው። ሲመጣ አሁን መቼ ነው? አይደለም እኮ ምን አልተጻፈም እኮ አይደለም ጥያቄው። በመላእክት ፊት ብሎ እንደሚመሰክር ወይ እንጂ ኧረ ደራ ሰው 900 ሰው እያዳመጠ ነው ያለ ነው ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 12 የሚባለው ፊት ነው ይሄ ስለኔ እንዲህ አድርጎልኛል ብሎ ነው የሚመሰክረው ወደፊት ሲመጣ ማለት ነው። እንዳልከው ልክ በአብ ፊት ሲመሰክር አብና ኢየሱስ ሁለት የተለያዩ ኦንቶሎጂካልም ሜታፊዚካልም ዲፈረንስ ያላቸው ናቸው ነው እያልኩ ያለሁት። እኔ አይደለም አላልኩህም እኮ ሰው አምላክ ነው፣ ሰው ነው። ምንድን ነው? ስለዚህ ኦንቶሎጂካሊ ዲፈረንስ አላቸው። ኦንቶሎጂካሊ ዲፈረንስ አላቸው። አንደኛው አይደለም። በባህሪ ልዩነት አላቸው። የባህሪ በምንነት ይለያያሉ ማለት ነው። እና ሰውና አምላክ
እንዴት ነው በምንነት አንድ እሺ የሚሆነው? ቀለል ሰው አድርግልህ። አንድ እሺ ቀለል ነው አድርግልህ። በቃ እሺ እንዴ? ቀለል አድርግልህ። ቀለል አድርግልህ። እሺ ኢየሱስ መሲህ ነው ወይስ አይደለም? መሲህ ነው እንጂ አይደለም ወይስ ነው ነው ጥያቄ። አይደለም ወይስ ነው? መሲህ ነው እንዴ? መሲህ ነው ኦኬ እያልኩ ነው። አይሰማም? አሚራ እንዴት ነው ጻፍልኝ፣ ነገር? ጻፍልኝ አንድ ጊዜ ጻፍልኝ፣ በወረቀት ጻፍልኝ አንድ ጊዜ እቺ ነገር ጻፍልኝ። መሲሁ ነው ኢየሱስ። ጻፍለት በወረቀት አንዴ ጻፍልኝ። ቆይ እቺ ነገር ሁላችሁም ያዟት፣ እቺ ነገር በጣም ያዟት ያጀማ። ኢየሱስ የተቀባ ነው ወይስ አይደለም ብዬ ነው የጠየቅኩት። ኢየሱስ መሲህ ነው ወይስ አይደለም ብዬ ነው የጠየቅኩት። ኢየሱስ የተቀባ ነው ወይስ አይደለም ብዬ ነው የጠየቅኩት። በወረቀት አንዴ ጻፍልኝ እቺ ነገር በኋላ ላይ እንዳይክደኝ። ኧረ አልክድም፣ የተቀባ ነው ጌታ ሆይ። ቆይ እንዴ ቆይ ቆይ ሰው አሚር ላይ ፍጠን። እያስጮክ ስሜታዊ ችግር ልታደርገኝ ነው። የለም። አይዞህ ስሜት ያላረገ ሰው ነው ወይስ አይደለም? አይደለም ያልኩ። ኢየሱስ መሲህ ነው ወይስ አይደለም ያልኩ። እሺ ቶሎ በል ቶሎ በል። ኢየሱስ መሲህ ነው ወይስ አይደለም? ወረቀትና እስክሪብቶ የያዘ ሰው ጀማል፣ ኡስታዝ ጀማል አግዘው። አልያዘም። ወይ እኔም ወረቀትና እስክሪብቶ ይታያል። ኢየሱስ መሲህ ነው ወይስ አይደለም? መሲህ ነው። መሲህ አይደለም። ኢየሱስ መሲህ አይደለም። አረ ኢየሱስ መሲህ ነው አልኩኝ እኮ ወሂድ። አይደለም ቆይ ወይ ነው የምልህ። አይደለም። ኦኬ አይደለም ወይስ ነው? አይደለም መሲህ የሚለው ነው ትክክል ነው። መሲህ ነው ኦኬ አልኩኝ እኮ ኢየሱስ መሲህ አይደለም። እውነት ሐሰት? እንዴ መሲህ ነው ወይ? ጥያቄ ነው የምጠይቀህ። ኢየሱስ መሲህ አይደለም። እውነት ሐሰት? ምርጫ ሰጠው። መሲህ ነው ካልኩ በኋላ እውነት ሐሰት? ጌታ ኢየሱስ ኢየሱስ መሲህ አይደለም አልኩኝ። እኔ ጥያቄ ነው የጠየቅኩ። እውነት ወይስ ሐሰት? አይደለም የሚል አልተጻፈም። ኢየሱስ መሲህ ነው እንዴ? ኢየሱስ መሲህ አይደለም ብዬ ነው ያልኩና 4 ነጥብ አደረግኩኝ። ምርጫ ሰጠው። ሀ እውነት፣ ለ አይደለም ሐሰት። ብለህ ነው የትኛው ነው? አንተ ነው የደመደምከው። እኔ ምርጫ ነው ደግሞ የሰጠው። ሲምፕል አማርኛ ነው የጠየቅኩ። ኢየሱስ መሲህ አይደለም 4 ነጥብ። ምርጫ ሀ እውነት፣ ለ ሐሰት። የትኛው ነው ትክክል? ሐሰት ነው። ኢየሱስ መሲህ ነው። በቃ እሺ ጥሩ። አብ መሲህ ነው ወይስ አይደለም? አብ አብ የተቀባ እንዴት ነው ወይስ መሲህ አይደለም? ይሆናል? አብማ ቀቢ ነው እንጂ አብ ተቀቢ አይደለም። ይጻፍልኛ እንዴ። አብ መሲህ አይደለም። ጻፍልኝ ጻፍልኝ ቶሎ በል። አብ መሲህ አይደለም። አብ እንዴት ነው መሲህ የሚሆነው? ወሂድ መሲህ አይደለም። ኦኬ በቃ ችግር ቀቢ የለውም። ነው እንጂ እርሳስ ተቀቢ ማማር ይሆናል እንዴ? አብ ኦኬ ችግር የለውም። ኢየሱስ አብ ነው። ኢየሱስ አብም ነው ወልድም ነው። ኢየሱስ መሲህ አይደለም። አብ መሲህ አይደለም። ኢየሱስ መሲህ አይደለም። ኢየሱስ ስም ነዋ። ስም እኮ ነው እየጠየከኝ ኖ ኖ ኖ ያለው። ኢየሱስ መሲህ ነው ወይስ አይደለም ነው የጠየቅኩ። አብ መሲህ አይደለም ኢየሱስ ብለኛል። መሲህ ነው አልኩኝ። ቆይ ቆይ ኢየሱስ አብ ነው ወይስ አይደለም? በአምላክነት ነዋ። አብ በመሲህነት ነው እንዴ አብ የሚሆነው? ስለዚህ ኢየሱስ በአብነቱ መሲህ አይደለም። በአብነት በአምላክነት እንዴት መሲህ ይሆናል? ቀቢ ነው እንጂ የሚሆነው። ኢየሱስ አብ በመሆኑ መሲህ ነው ወይስ አይደለም ነው የጠየኩ። ኢየሱስ አብ በመሆኑ መሲህ አይሆንም። አምላክ መሲህ እንዴት ስለዚህ ይሆናል? ኢየሱስ መሲህ አይደለም። ኢየሱስ አብ በመሆኑ መሲህ አይደለም። ኢየሱስ ብለህ መሲህ ነው ወይ ካልከኝ ስለ ሰውነት እየጠየከኝ ነው። ኢየሱስ ኖ ኖ ኢየሱስ መሲህ ነው ወይስ አይደለም ስለ እኮ ማለት ያለብህ ኢየሱስ መሲህ አይደለም። ወሂድ እኮ የጠየቅኩ ጥያቄ ይኸውልህ፣ ልብ አድርግ። ኢየሱስ መሲህ ነው ወይስ አይደለም አልኩ። ምንድነው እኔ ኢየሱስ ደግሞ መሲህ አይደለም ማለት? ኢየሱስ መሲህ ነው ካልኩኝ በኋላ መልሰህ ደግሞ ኢየሱስ አብ አይደለም ወይ ብለህ ስትጠይቀኝ አብ ነው እልሃለሁ። ስለዚህ ኢየሱስ መሲህ አይደለም ማለት ነው። መሲህ ነው አብ አልኩኝ። ከሆነ በሰውነት ነው፣ ስለ ሰውነት ነው የምትጠይቀኝ። ኢየሱስ ቀዳሽም ነው ኖ ኖ ተቀዳሽም ነው። ኢየሱስ ኖ የጠየቅኩ ኢየሱስ መሲህ ነው ወይስ አይደለም? ደጋግመህ እኮ ብትጠይቀኝ ያንኑ ነው ኖ ኖ የምትጠይቀኝ። ኖ አይ አይደለም ብለኸኛል ቅድም። አይደለም አላ ነው ብለኸኛል ቅድም። ኢየሱስ አብ ከሆነ አሁንም ነው እኮ ኢየሱስ ያልኩህ።
እኮ መሲ አይደለም ኢየሱስ መሲ ብያለሁ። አይደለም። እሺ አብ መሲ ነው። አብ አምላክ ነው፣ እንዴት መሲህ ይሆናል? ኦኬ ስለዚህ ኢየሱስ አብ ነው። በአምላክነት አብ ነው አልኩኝ እኮ። መልሰ ደግሞ ትጠይቀኛለህ አሁንም። ኦኬ ኢየሱስ አብ ከሆነ ኢየሱስ መሲ አይደለም። በሰውነቱ ነው መሲህ የተባለው። በሰውነቱ ጥያቄው እኮ ምን መሰለህ? ኢየሱስ መሲ አይደለም ወይ ስል ነው። መሲህ አይደለም ስትል ማለት ስለ ስህተት ነው፣ ሰው ነው ሐሰት ነው አልክ። የምታወራው? ወይ አንዴ ወሂድ፣ ስለዚህ መሲህ ነው ስትል ስለ ስለዚህ ሰው እኮ ነው ኢየሱስ የምታወራው። አብ አይደለም ማለት ነው። ኢየሱስ አብ ወይ አይደለም። አብ መሲ ካልሆነ ኢየሱስ አብ አይደለም። ኢየሱስ አብ የሚሆነው ታዲያ በመሲህነቱ ነው እንዴ? ወይስ የኛ ትምህርት አዲስ ነው ሊሆን የጠየቁ ጥያቄ። ኢየሱስ አብ ነው ወይስ ወይ አይደለም ስል ወሂድ፣ አብ ነው አልከኝ። የኛ ትምህርት አዲስ አብ ነው። ሆነብህ እንዴ? ታዲያ እንደዛ ከሆነ እኛ ኢየሱስ ኢየሱስ መሆን ያለበት እንዳንተ ትምህርት መሆን መሲህ ያለበት ነው። ኢየሱስ ወይ ቆይ ቆይ ኧረ ቆይ አዳምጠኝ ላውራበት። መሆን ያለበት እንደዚህ ነው። ደራ ኖ እንደዚህ ነው መሆን ያለበት አንተ ማለት ስላልክ ያለበት አይሆንም። ወይ ኢየሱስ አንተ ስላልክ ሳይሆን ቆይ ቆይ መጽሐፉ ቆይ ኢየሱስ ያለ ቆይ መጽሐፉ ኢየሱስ ተስፋም ነው መሲም ነው። ተስፋ ሰጪም ነው። ቆይ ያ እሰጣለሁ ማለት እሰጣለሁ መሲህ ነው። እሰጣለሁ የመሲሁ እሰጣለሁ ከስላሴ ተስፋ የባሰ ነገር ላሳየ ነው። ቆይ ላሳየ። እንደዚህ ነው ማለት ያለበት። ኢየሱስ መሲም ነው መሲም አይደለም። በእናንተ ትምህርት እንዴት በለኝ ደራ። ቀጥል፣ እየሰማው ነው። እሱ ያንተ ሐሳብ ነው። መጽሐፉ መሲህ ሰው ነው አይደል? መሲህ ሰው ነው መሲህ ብለህ እያመጣ ታዲያ አምላክ ነው ልልህ ነው እንዴ? እኮ መሲህ ሰው ነው። ኦኬ ጥሩ። አብ ምንድን ነው? አብ የመሲሁ ነው። አምላክ ነው፣ ቀቢ ነው። አዎ። ስለዚህ ኢየሱስ አብና መሲህ ከሆነ ኢየሱስ መሲም ነው መሲም አይደለም። ልክ ነኝ? በሰውነቱማ መሲህ ነው፣ በአምላክነቱ ግን መሲህ አይደለም ስለዚህ ኢየሱስ መሲህ አይደለም መሲም ነው እኮ። አምላክነትና ሰውነትን ቀላቅላት ጠይቀኝ። አይ ኢየሱስ መሲም ነው መሲም አይደለም። ኢየሱስ ሁለቱንም ነው። መሲም አይደለም መሲም ነው። እሱን አንተ ነህ ያልከው ወሂድ። ይሄው ቅድም እኮ ነው ያልከው። ይኸውልህ አሁን ኢየሱስ በአባትነቱ መሲህ አይደለም ነው በመጽሐፍ ቅዱስ። አዎ። ስለዚህ ኢየሱስ በአባትነቱ መሲህ አይደለም፣ በልጅነቱ ደግሞ መሲህ ነው። እንደዛ ነው። አዎ። ስለዚህ ኢየሱስ መሲህም አይደለም መሲህም ነው። እሱን አንተ ነዋ ያልከው። ይሄው አልከኝ እኮ አንተ። ኢየሱስ በአባትነቱ መሲህ አይደለም፣ መሲህ እያልክ በልጅነቱ ደግሞ መሲህ ነው። መሲህ እያልክ የምታወራው ስለ ሰውነት ነው እኮ። ልክ እኮ ነው እኮ ልክ አንተ እንዳልከው እኮ ነው እየሄድኩልህ ያለሁት። አንተ ባልከው በመሰረት ኢየሱስ መሲህም ነው መሲህም አይደለም። በአባትነቱ መሲህ አይደለም፣ በልጅነቱ ደግሞ መሲህ ነው። እንደዛ አይደል ትምህርታችሁ? አዎ። ስለዚህ ኢየሱስ መሲህም አይደለም መሲህም ነው። በሰውነት ተወልዷል። ስለዚህ ኢየሱስ ያልተወለደም የተወለደም እንደምትለው ሁሉ ኢየሱስ መሲህም አይደለም መሲህም ነው አይደል? አዎ። በአምላክነቱ መሲህ አይደለም። በቃ እኔ እሱን ትምህርት ነው አያችሁ። ትምህርታችሁ አሁን አዳምጠኝ እሺ። እኔ ላውራሽ ነው በግም ነው ካህንም ነው በግም ነው። በቃ ችግር የለውም። ትምህርታችሁን እኮ አውቀዋለሁ፣ ግን ከስላሴ የባሰ እኔ እኮ ለአንተ አይደለም እኮ አሁን ህዝቡ ምን ያህል ኮንፊውዝድ እንዳለ ኦኒሰስ ትምህርት ጋር ምን ያህል ኮንፊውዝድ እንዳለ እንድትረዳ ነው። በነገራችን ላይ ወልድ በራሱ መናገር የሚችል ነገር ነው። ራሱን መናገር ይችላል። ራሱን ችሎ የሚናገር ነው። በየትኛው ጥቅስ መሰረት? ኖ አይ መናገር ይችላል የራሱን ችሎ። አሁን ለምሳሌ ወልድ ማለት አብና ወልድ ማለት አብ ራሱን ችሎ የሚናገር ነው፣ ወልድም ራሱን ችሎ የሚናገር ነው ወይስ በወልድ ውስጥ እየተናገረ ያለው ማን ነው የሚናገረው? አንድ ተናጋሪ ኢየሱስ ነው ያለው። ስለ ሰውነቱ ይናገራል፣ ስለ አምላክነት ይናገራል። ስለዚህ የሚናገረው የትኛው ነው? የትኛው ነው የሚናገረው? ከጥንት ጀምሮ ሲናገር የነበረው ነው በኢየሱስ እኮ ከጥንት ጀምሮ የነበረው ነው በዛ በስጋ ውስጥ እየተናገረ ያለው ወይስ ስጋው ነው መናገር የሚችለው? በነቢያት ሲናገር የነበረው አሁን በራሱ ሰውነት ይናገራል እኮ። በሰውነት ውስጥ የሚናገረው ራሱ አብ ነው እንጂ ወልድ ራሱን ችሎ አይናገርም። ከጥንት ጀምሮ ሲናገር የነበረው በነቢያት አሁን ደግሞ በራሱ ሰውነት ይናገራል። ስለዚህ በስጋ ውስጥ የሚናገረው አብ ነው እንጂ ወልድ አይናገርም። ኢየሱስ ነው በቃ ተናጋሪ በሁለቱም በኩል። እንዴ እኮ አይደለም እንጂ ንገረኝ እንጂ ከጥንት ጀምሮ የሚናገር አንድ ተናጋሪ ነበረ።
መጣና እኮ ያ ስጋን ተናጋሪ አዘጋጀና ድንግል ኢየሱስ ማርያም ነው። ማፀን ውስጥ ያ እኮ ገባኝ። ተናጋሪ እኔ አሁን ያ ተናጋሪ ኢየሱስ ከሆነ ስጋን አዘጋጅቶ በዛ በስጋ ውስጥ ሲናገር የነበረው አብ ነው እንጂ ወልድ ራሱን ችሎ የሚናገር አይደለም አይደል? አንድ ተናጋሪ ነው ያለው ኢየሱስ ነው። ጌታ ሆይ ገባኝ። አንድ ተናጋሪ አይደል? ሁለት ተናጋሪ የለም እኮ አልኩት። ተስማማን። በቃ ግን ታዲያ የሚናገረው ኦኬ ጥሩ። አብ ሁሉን ቻይ ነው። ይሄ አሁን ተናጋሪ ሁሉን ቻይ አምላክ ነው። ኢየሱስ ሁሉን ቻይ ነው። አዎ ያ አብ ሁሉን ቻይ ነው። ኦኬ ሁሉን ዮሐንስ ወንጌል ሁሉን ምዕራፍ ቻይ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው ማን ነው? ኢየሱስ ነው ስለ ሰውነቱ የሚያወራው። የሚያወራው አብ ነው ወይስ ወልድ ነው የሚያወራው? እኔ ከራሴ አንዳች ኢየሱስ ላደርግ ነው አይቻለኝም እያለ የሚያወራው ተናጋሪው አልኩህ እኮ ኡስታዝ። ለምንድን ነው ማን ነው መልሰህ? ተናጋሪው? አብ ነው ወይስ ወልድ ነው ነው? ተናጋሪው ኢየሱስ ነው። ማን በአባትነት ነው? አብ ነው ወይስ ወልድ ነው? አንድ ተናጋሪ ነው ያለው ኢየሱስ ነው እኮ ተናጋሪው። ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው አብ ነው ወይስ ወልድ ነው ነው እየጠየቁ ያለሁት። ወልድ ነው። ወልድ ያ ይናገራል ማለት እንዴ? ስለ ሰውነት ከራሱ ነው መናገር ይችላል? ወልድ ይናገራል፣ መናገር ይችላል እኮ። ኢየሱስ ስለ ሰውነቱ እየተናገረ ነው አልኩህ እኮ። ጨረስኩኝ። ከአብ አንድ ውጪ ተናጋሪ አለ ወይ? በዛ ሰውነት ውስጥ የሚናገረው አብ ወልድ ሰውነት ነው አይደል? ደህና ደር ስጋ ነው ማታስወራኝ ከሆነ አንድ ወይ እንጂ ተናጋሪ አይደለም። ያለው ኢየሱስ ነው ያለው። ኖ አንድ ተናጋሪ አብ አይደል? እንደ ከጥንት ጀምሮ ሲናገር የነበረው ስጋው እኮ እኮ ከጊዜ ኢየሱስ በኋላ ነው የመጣ ነው አይደለ? ኢየሱስ ነው እኮ ነው ተናጋሪ። ኢየሱስ ነው አይደለም እኮ አይደለም። እኔ ጥያቄ ኢየሱስ ላይ አይደለም፣ አብና ወልድ ላይ ነው ጥያቄ። አብም ወልድም ኢየሱስ አይደል እንዴ በእናንተ ትምህርት? በቃ እኔ ደግሞ ኢየሱስ ነው ተናጋሪው አልኩ። ኖ አብም ወልድም ኢየሱስ ነው ብለህ ካሰብክ የሚናገረው ማን ነው? እዛ ውስጥ ሆኖ የሚናገረው ማን ነው? አንድ ተናጋሪ ኢየሱስ ነው ያለው። ገባኝ። አብ ነው ወይስ ወልድ ነው እየተናገረ ያለው? ከራሴ አንዳች አንድ ነው ቅድም ተናጋሪ ከአብ ውጪ ኢየሱስ ነው። ኢየሱስ ከአብ ነው ውጪ ተናጋሪ የለም እያልክ አልነበረ እንዴ ቅድም? ኢየሱስ ነው ተናጋሪያ። ታዲያ አሁንም እኮ አብ አይደለም እንደ ኢየሱስ እኮ አብ ነው ተናጋሪ ወይ? ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው ሁሉን ቻይ አምላክ ነው ወይ? እንደዛ እያወራ ያለው ከራሴ አንዳች ላደርግ አይቻለኝም እያለ ያለው ማን ነው? ኢየሱስ ነው ስለ ሰውነቱ የሚያወራው። ወሂድ መልስ አትጠይቀኝ እኮ ከራሴ አንዳች ላደርግ አይቻለኝም የሚለው ራሱ አብ ነው እየተናገረ ያለው። ኢየሱስ ነው እንዴ? ተው በቃ ከዚህ በላይ እንትን አይደለም። አይ ቲንክ ማድረቅ ይሆናል። ግን ትምህርታችሁ ታውቃለህ፣ ትምህርታችሁ ከስላሴ የባሰ ውስብስብ ነው። ሲጀምር ዮሐንስ ወንጌል፣ ማቴዎስ ወንጌል ምዕራፍ 10 ላይ ባለው ጥቅስ መሰረት እኔ በአባቴ ፊት እመሰክራለሁ ሲል አባቱ የሚባለው ራሱ ከሆነ በአባቱ ፊት እንዴት አድርጎ ነው የሚመሰክረው? ኢየሱስ ማለት ነው። ኢየሱስ አብ ከሆነ ማለት ነው። ሌላው ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር ራዕይ ዮሐንስ ምዕራፍ 3 ቁጥር 22 ላይ ያወጣለት አሚን። ከዛ እመለሳለሁ። አይደረ ይህን ትምህርት አሁን ይዘህ ሙስሊሞች ጋር መቆም ትችላላችሁ። ለስላሴ አሪፍ ነው፣ ችግር የለውም። ስላሴ ላይ ግን ሙስሊሞች ጋር መቆም አትችሉም። ደራ እመነኝ። እዚህ ጋር ተመልከቱ። የኛ ግልጽ እኮ ነው ኡስታዝ። ይኸውልህ ቁጥር 21 ላይ ይኸውልህ እኔ አለ ድል ለነስ ይኸውልህ ቆይ አንዴ እኔ አለ ቁጥር 21 ላይ እኔ ድል ነስቼ ከአባቴ ጋር በእርሱ ዙፋን ላይ እንደተቀመጥኩኝ አለ። ድል ለነሳው የ1954ቱን አድርገው 1954 ይሁን እሺ። እኔ አለ ድል ነስቼ ከማን ጋር እንደተቀመጥኩኝ አለ 1954 ቆይ አንዴ ጎን ለጎን ተቀመጡ ማለት ሳይሆን በአባቱ ዙፋን ላይ ተቀመጠ አይደለም። ቆይ ከማን ጋር ነው የተቀመጠው? ኢየሱስ ነው በዙፋኑ ላይ የተቀመጠው። እሺ ከማን ጋር ነው የተቀመጠው ይላል 21 ላይ ከማን ጋር ነው የተቀመጠው? እኮ ጋር ከማን ጋር ነው የተቀመጠው ይላል። ጋር የሚለው ስለ ሁለት አካል አይደለም። ቆይ ችግር የለውም። እሱን ትነግረናለህ። እሱን ስትገረፍ ታወራለህ። ከማን ጋር ነው የሚቀመጠው? አስወራ አልከኝ እኮ እንዴት አድርጌ ላውራው? በቃ ደህና እሰጥሃለሁ እድሉን። እኔ ደግሞ ይላል ይታያል። እኔ ደግሞ ከአባቴ ጋር በዙፋኑ ላይ እንደተቀመጥኩኝ ድል የሚነሳው ከእኔ ጋር በዙፋን ላይ ይቀመጣል አለ። ከእኔ ጋር የሚለው ማንን ነው? ከእኔ ጋር ይቀመጣል ያለው ማንን ነው? እዚህ ዙፋን ላይ ድል ነሺው አላ ነው የሚቀመጡት። ይሄ ማለት ስለ ወንበር ድል ነሺው አሁን ደራነ
ደህራ ከኢየሱስ ጋር አብረህ ስትቀመጥ አንተና ኢየሱስ አንድ አካል ናችሁ? አብራችሁ ስትቀመጡ ስለ እሱ አይደለም የሚያወራው። ይሄ ስለ ንግስና ነው የሚያወራው፣ ስለሚመጣው ዘመን። ድል የሚነሳው የሚለው ማንን ነው? ሁላችንንም አማኞችን። እሺ እናንተ ሁላችሁም ከኢየሱስ ጋር ስትቀመጡ በዙፋን ላይ ስትቀመጡ እናንተና ኢየሱስ ኦንቶሎጂካሊ እና ሜታፊዚካሊ አብረን እንገዛለን ማለት ነው። አንድ ናችሁ? አብረን እንገዛለን ማለት ነው እንጂ አንድ ናችሁ። ወንበር ላይ አብራችሁ ስትቀመጡ ነው። ወንበር ላይ አዳልኩም። እኔም ወንበር ላይ ከፈለክ አንተ ከፈለክ ወንበር ላይ ከፈለክ ጠረጴዛ ላይ ወንበር ላይ ብለህ ተተርጉመው። በዙፋኑ ላይ ነው የሚለው። እኔ ከአባቴ ጋር በዙፋኑ ላይ እንደተቀመጥኩ ሲል ተቀማጩ ኢየሱስ ከማን ጋር ነው የሚቀመጠው? እኮ ይሄ ስለሚመጣው ዘመን ስለ ከማን ጋር ነው እቀመጣለሁ ያለው? ገባኝ። ከማን ጋር ነው እቀመጣለሁ ያለው? ኢየሱስ ከማን ጋር ነው እቀመጣለሁ ያለው? ከአባቱ ጋር ነው። እሱ አይደለም ዋናው ፖይንት። ስለዚህ ከአባቱ ጋር የሚቀመጥ ከሆነ ራሱ ኢየሱስ ከሆነ ከማን ጋር ነው የሚቀመጠው ኢየሱስ? በቃ አሁን እሺ እኔ ላውራ፣ አስወራኝ፣ ያለበለዚያ ወርዳለሁ። እሺ እዚህ ጋር የሚያወራው ይሄኛው ስለ ንግስና ዙፋን እንጂ ስለ ሰማይ ሄዶ ስለ መቀመጥ አያወራም። ይሄ ክፍል ድል የነሳው ጠቅላላ የሚቀመጥበት ዙፋን ማለት በጉ የጌቶች ጌታና የነገስታት ንጉስ ስለሆነ ድል ይነሳችኋል ካለ በኋላ ራእይ ምዕራፍ 17 ቁጥር 14 ላይ ከእርሱም ጋር ያሉና የተጠሩ አብረው ይነግሳሉ ይላል። ቆይ አንዴ ላውራ። እሺ ቀጣይ አሚርን ነው እንደዛ ያልኩት። ቀጥል፣ ይቅርታ አፎን። እሺ ራእይ ምዕራፍ 17 ቁጥር 14 መቼ እንደሆነ ስለ የትኛው መቀመጥ የሚያወራ እንደሆነ ነው ንገረን፣ ሀሳቡን ንገረን። ችግር የለውም። ቆይ ከዚህ ጋር አታትሂድ፣ ወደዛ አትሂድ። ቆይ ሀሳቡን ንገረን፣ ችግር የለውም። በቃሌ ከምናገር ተኝቼ ነው እኔ እሺ ራሴን። ራእይ ምዕራፍ ንገረን፣ ችግር የለውም። ሀሳብህን ከእሱ ጋር አለ እኮ። ልክ እኮ ነው እኮ፣ ግን አሁን የእኛ ጥያቄያችን እሱ አይደለም እኮ ደራዬ። ቆይ ጥያቄ ከእሱን ምንድን ነው? አመጣለሁ እኮ ያኛውን አመጣልሃለሁ። አሁን ላውራ እሱ ስለኛ አይደለም ጥያቄ። እሺ አሁን ቆይ ልወጣ ስለሆነ ልወጣ ነው፣ ተመልሼ እመጣለሁ። አንዴ ይችን እንጨርስ ብዬ ነው ከአባቴ ጋር። ቆይ እንጂ ይህን እንጨርስ እንጂ ደራዬ። ይህንን ደናደሩማ ሽሽት ነው። ተቀማጩ ማን ነው? ከማን ጋር ነው የሚቀመጠው? ተቀማጩ ኢየሱስ ነው አይደል? ኢየሱስ ከኢየሱስ ጋር ነው የሚቀመጠው። ኢየሱስ በአብ ዙፋን ላይ መቀመጡን ነው የሚያመላክተው አልኩ። ይቺ መልስልህ። አሁን እኮ እኔ እንዳላወራ ከማን ጋር ነው የሚቀመጠው? ከማን ጋር ነው የሚቀመጠው? ከማን ጋር ኖ አይ እዚህ ጋር ነው ጥቅሱ ላይ። ከማን ጋር ነው የሚቀመጠው? ኢየሱስ ከኢየሱስ ጋር ነው የሚቀመጠው። ሰላም ጋር ወሂድ በቃ እሺ መውጣት ከፈለክ ውጣሽ። ግን እዩት ያጀማ፣ ይሄ ጥቅስ ራስ ምታት ነው። አሁን እንቅልፍ አይተኛም ሄዶ። እመኑኝ፣ እኔ ድል ነስቼ ከአባቴ ጋር በእርሱ ዙፋን ላይ እንደተቀመጥኩኛል። ኢየሱስ ከሆነ ከአባቱ ጋር የሚቀመጠው ኢየሱስ አብ ከሆነ ኢየሱስ ከኢየሱስ ጋር ነው አብሮ የሚቀመጡት። እንደዛ ይላል። ኢየሱስ በአብ ፊት እየመሰከረ እንደና ደግሞ ከራሴ አንዳች ላደርግ አይቻለኝም ሲል አብ ነው እንደዛ ሲናገር የነበረው። ከአብ ውጭ ተናጋሪ የለም። በስጋ ውስጥ እያወራ ያለው አብ ነው አለ። ኦኬ አብ ነው፣ አብ ሁሉን ቻይ አምላክ ነው። ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው ኦኬ። ከአሚር ጋር ቀጥሉ። አንድ ሰው አስገቡና ቀጥሉ። ኡስታዝ ጀማል ቀጥሉ። 10 ደቂቃ ስጡኝ አንዴ አለኝ ኡስታዝ። እሺ መርሐባ። እሺ